አረብ ሀገር ሄደሽ ብትሰሪ አይደለም ለዚህ ለሌላም የሚተርፍ እኮ ብር ይኖረናል እኮ። ደስ ይላል። ታወቁ እንጂ ታወቁ። እሺ ሩት እባላለሁ። ምንድነው ከአረብ ሀገር ከመጣሽ በኋላ ጓዳ መንጎዳጎድ አብዝተሻል። አሁን የሆነ ምክንያት ፍጠሪና ቀጥ ብለሽ ከዚህ ቤት ውጪ። ስለዚህ እንደሰላላም እንዴ? ኧረ ሩት በእናትሽ አቅልጪ። ሚኪን እንድታገኘው አልፈልግም። በቀላል ከህይወቴ ቆርጬ መጣል አልችልም። አይመለከተኝም። ቻው። አልጠፋም እኮ እመጣለሁ። እሺ ቻው። በቃ እኔ እሸኛታለሁ። በዛውም ዳዊትን ታስተዋውቀኛለች ዛሬ። ቻው ሚኪዬ። እንዴ ነይ። እናቱ ላይ እሺ በቃ እዚህ ድረስ ከሸኞሽ ይበቃሻል። ሚኪን ብቻውን ይሆናል። እኔ ልመለስ። እሺ ትመልሻለሽ፣ ግን ዳዊትን አስታውቂሽ አረፍ ብለሽም ትመልሹ። እሺ እሺ በቃ ማነው? ታወቁ እንጂ ታወቁ። እሺ ሩት እባላለሁ። የሰብሊ ጓደኛ ነኝ። ዴቭ እባላለሁ። የሰብሊ ፍቅረኛ ነኝ። ስላወቅኩሽ በጣም ደስ ብሎኛል። እሺ ቤትህ በጣም ያምራል። አረፍ በያ ግቢ። መታጠቢያ ቤት ደርሼ ልምጣ። እሺ እሺ አንቺ ምን አባሽ ልታደርጊ ነው የመጣሽው? እባክህ ተረጋጋሸኝ ብላኝ ነው። ቆይ ደግሞ ሚኪ አምጥቶ እዚህ እንዲያስረክበው አስበህ ነበር? ይኸውልሽ አሁን የሆነ ምክንያት ፍጠሪና ቀጥ ብለሽ ከዚህ ቤት ውጪ። ስለዚህ እንደሰላላም እንዴ? ኧረ ሩት በእናትሽ አቅልጪ። እንገናኛለን አልኩሽ እኮ። ለማንኛውም እኔ እሷ ሳመጣ አልሄድም። አንቺዬ ተጫዋች እንጂ ዴዋ ታጫውታት እንዴ? ኧረ ሰብሊ ጓደኛሽ በጣም ተጫዋች ነች። አጫዋችም አትፈልግም። እሺ ለማንኛውም አንቺ ከመጣሽ እኔ ልሂድ። እናንተም ፍቅራችሁን በደንብ አጣጥሙ። ቻው። ለማንኛውም ስላወኩ በጣም ደስ ብሎኛል። እንገናኛለን። ፍቅር ትመጫለሽ ብዬ ስላላስብኩ ቤት ውስጥ ምንም ነገር አላዘጋጀሁም። ወጣ ብለን ምሳ እንብላ። ለምን የኔ ፍቅር? እኔ የሚጣፍጥ ነገር ስራለሁ። እሺ እሺ። እኔ ፍቅር እንዴት እንደናፍቅሽ መጣሁ። እሺ ማለት ምንድነው? ደብረዋል? አይ ዝም ብዬ ነው። ብታያቸው ሲገናኙ ተጣብቀው ማን ይለያቸው ነው የሚል። ምን? አው ብታይ እንዴት እንደሆኑ። እሷማ በደንብ እንደምታፈቅረው ያስታውቅባታል።
አንተ ልታለቅስ እኮ ምንም አልቀራትም። ጥሩ ነው። የምሬን ነው ሚኪ። እኔ ግን እንደነሱ አይነት ፍቅር ነው የተመኘሁት። እንዴ እኔ እንኳን እኮ እስከምወጣላቸው ድረስ ምንም መታገስ አልቻሉም። ሚኪ እንዴት ነህ? ደህና ነሽ አንቺ? እኔ ደህና ነኝ። ሩት በሰላም ተመለሰች? አዎ። የት እየሄድሽ ነው? ድምፅሽ ውጭ ያለሽ ይመስላል። ሱቅ ወጥቼ ነው። ምሳ ነገር እሰራለሁ ብዬ እንጀራ የለም። ዛሬ እንኳን አርፋቲም። ችግር የለውም። የሚያደክም ነገር አይደለም የሚሰራው። ሰብሊ ራስሽን ጠብቂ እሺ? እሺ ሚኪ፣ አንተም ራስን ጠብቅ። ደግሞ አመሰግናለሁ። ለምኑ? ስለተቀበልከኝ፣ ስለተንከባከብከኝ፣ በጣም ደስ የሚሉ ቀናቶችን ስላሳለፍን። እየተሰናበትሽ መሰለኝ እኮ። በፍጹም እንዲሁ ልንገርህ ብዬ ነው። በቃ ቻው። አይኔ እያየ እኮ ነው ስለ ሰው ቆሻሻ ነገር ሲያወራ ነበር። አንተ ልጅ ውስጥ ለማጋባት ፈልጎ ይመስለኛል። ያን ያህል ላይጎዳት ይችላል። አንተ ልጁን አታውቀውም። ልጁ በጣም ባለጌ ሰው ነው። በሴቶች የሚጫወት አይነት ሰው እኮ። ታዲያ ለምን ፊት ለፊት አልነገርካትም? አልቻልኩም ሰለሞን። ልቧን ልሰብረው አልፈለኩም። ጭራሽ ብሎ ስለምታፈቅራት ልትለያየን እንደሆነ እነግራታለሁ አለኝ። ይንገራታ ታዲያ። እንደውም ተገላገልክ። እንደምታፈቅራት ታውቃለች እውነቱን። እኔ እንደሱ እንዲሆን አልፈልግም። ታውቃለህ፣ ሰብለ ለእኔ ልዩ ሴት ናት። የሰው ሀገር ሆነ አጥቻታለሁ ብዬ ነበር። አሁን ግን የበለጠ እያጠዋት ነው። የማያሳስብ ነገር ለምንድን ነው የሚያሳስብ? እውነተኛ ማንነቱን ማወቁ አይቀርም እኮ። መቼ? እስኪ ንገረኝ መቼ? መቼም ይሆን መቼ እውነት ትሳሳለች እንጂ አትበጠስም። እሷ ደግሞ ልቧ ንጹህ ነው። ፍቅሯ ዞሮ የሚበጃት ሰው ላይ ይጥላታል። ፈጣሪ እኮ ይክሳል፣ በደልን ይቆጥራል። እሱን ቀን በጉጉት እጠብቀዋለሁ። መጠበቅ ብቻ አይደለም ጓደኛዬ፣ ሁሌም ከጎኗ ሁን፣ አበርታት። እሺ ጓደኛዬ፣ እሞክራለሁ። እማ እንዴ ከቤተክርስቲያን መጣሽ አይደል እንዴ? ነጠላውን አውልቂዋ። እስኪ ዛሬ እንኳን እንደዚህ ይሏል። ደስ ብሎኝ ነው። እናት እኔ አንዴ እስቲ ፈልጌሽ ነበር። መጣሁ፣ ጨርሻለሁ። አንቺ ደግሞ ነይ አልኩሽ እንዴ። ምንድነው ከአረብ ሀገር ከመጣሽ በኋላ ጓዳ መንጎዳጎድ አብዝተሻል። ነይ አልኩሽ አይደል እንዴ? ወይ አየሽ፣ እኔና አንቺ አብረን መኖር ከጀመርን ቆይተናል አይደል? ስለዚህ ህይወታችንን እንዲደግፈን ነገ አብረን እንድናድግ ለምን ቢዝነስ አንጀምርም? ደስ ይላል። በጣም ጥሩ ሀሳብ ነው አይደለ? አዎ። ይኸውልሽ እንዲህ አየሽው፣ በጣም አስበህበታል። ወረቀት ላይ ስፍረሃል። እኔ እኮ ለሁለታችን እኮ የወደፊት ደስታ የወደፊት ህልም እኮ ሌት ተቀን እኮ ነው ማስበው እኮ። እንዴ እናቴ ቀላል አድርገሽዋል እንዴ? አየሽው ደግሞ እኮ የሚያስፈልገን ብር እጃችን ላይ ያለ አይደል? በዝግ አካውንት የቆጠብነው ብር
ያው ምን መሰለሽ እናቴ፣ እኔ ያው አንቺን ላለማስጨነቅ ብዬ ነው ያልነገርኩሽ እንጂ ብሩማ ማዘር ባለፈው በጣም አሟት ስለነበረ እንድትታከምበት አውጥቼ ሰጥቻታለሁ። ምን? ትንሽ ብር ነው ያለው። በነገራችን ላይ ማዘር ቤቴንም ቢሆን ሸጬ እከፍላለሁ ብላኛለች። በቅርቡ ትሰጠኛለች። ታዲያ የቆጠብነው ብር ከሌለ በምንድን ነው ይሄን ስራ የምንሰራው? ያው እኔማ ይኸውልሽ እንደ ሀሳብ 1-2 ዓመት አረብ ሀገር ሄደሽ ብትሰሪ አይደለም ለዚህ ለሌላም የሚተርፍ እኮ ብር ይኖረናል እኮ። እኔ እዛው ሀገር አልመለስም። ያሳለፍኩትን ህይወት አንተ አታውቀውም። አውቃለሁ እናቴ፣ አውቃለሁ ምን ያህል ቅስምሽ እንደተሰበረ ምን ያህል እንደተጎዳሽ በደንብ ነው የማውቀው። ይሄ እኮ ጉዳትሽ ጉዳቴ እኮ ነው እንዴ፣ የኔም ጉዳት እኮ ነው። ግን በቃ ምን አማራጭ አለ? በዛ ላይ ደግሞ ማዘር እኮ ብሩን ስትሰጠኝ ወዲያው ትመጫለሽ። 2 ዓመት እኮ ነች እናቴ። የኔም ቤት እናቴ። እሺ በቃ አስብበታለሁ። ጎበዝ። አሁን እኔ ነኝ ቡና አፍልቼ ማጠጣሽ። ምን የመሰለ የዶሮ አይን የመሰለ ቡና ማጠጣሽ። ባለሙያ እኮ ነው እንዳይዘው። ቆይ እንደሚሆነ ነገር ላሳይሽ። ምንድን ነው? ይኸው። እንዴ እነዚህ ፎቶዎች ከየት አመጣቸው? ማዘር ናት ከአልበም ላይ ላከችልኝ። ይኸው እዚህ ጋር ጥርሴም እንደሚመስል። የኔ ፀጉር ሲያስጠላ። እኔ ግን ፀጉርሽ አስጠልቶኝ አያውቅም። ዝም በል። ጨብራራ ያልክ ሰድባል ነበር። በወቅቱ እኮ ነው አድናቆቴን መግለጼ ነው። አድንቀህ ሙተሃል። ሚኪ፣ አንተ ሚኪ፣ ሄሎ ዴቭ፣ አትመጣም? መሽቷል እኮ። የት? እሺ እጠብቅሃለሁ። ሰብልዬ ደህና ምሽሽ? እንዴት አልተኛሽ? ዝም ብዬ እንቅልፍ እምቢ ብሎ እኮ ነው። ዳዊትም አልገባም። የት ሄዱ? ስራ ሆኖ ነው። እና እንገናኝ በዚህ ሰዓት? ኧረ እኔ ካልተኛ ላዳብር ብዬ ነው የደወልኩ። አንተ ዳዊት እየታባ ሆነ ነው? ምን አገባሽና ነው አንቺ? ቆይ ልትቆጣጠሪ ነው? በጣም አሪፍ። አንተ ጅል፣ አንተ እዛ ተጃጃል። እሱ እዚህ የሚስትህን ልብ እያሸፈተልህ ነው። ምን? ማውራት ከጀመሩ 1 ሰዓት ያልፋቸዋል። ይሄ ጅል፣ ይሄ ደደብ። ደደብማ አንተ ነህ። እሱ እዚህ የሚስትህን ልብ እያሸፈተልህ ነው። ብትችል ቶሎ ግባ። ዝጊ አፍሽን አንቺ። እሺ እንቁላል ያልናፈቀሽም? ቀላል። አንቺ እኮ ልጆች እያለን ለእኛ ነበር የሰው ዕቃ ተወስጂና አልመልስም ትይ ነበር እኮ። አንተ ደግሞ የዋህ ነበር። ሁሌም ስረቅልኝ የሚልህን ነገር እየሰረቅ በእኔ ምክንያት ትገረፍ ነበር። አስታውሽ፣ በእውነቱ በጣም ብዙ ግፍ ነበር የተፈጸመብኝ። በጣም እኮ ነበር የምታሳዝነኝ። አረ ግን ያ ባይሉ በህይወት አለ? አለ። አግብቶ 3 እሱን የመሳሰሉ ልጆች ወልዶልሻል። አሁን ብታዩ አታውቂውም። የምን?
በጣም ደስ ይላል። አግብቶ የራሱን ቤተሰብ የሚመሰርት ሰው በጣም እድለኛ ነው። ትዝ ይልሃል ልጆች እያለን ይሄ ህይወት በጣም ቀላል ይመስለን ነበር። አንቺ እኮ ስንት ልጆች እንደምትወልጂ ስማቸውን ማን ማን እንደምትያቸው እራሱ ታቅጂ ነበር። አንተ በምን ትዝ አለ? እንዴት እረሳለሁ? እንደውም ከፈለግሽ ስማቸውን ልንገርሽ። ካስታወስከው የምር አደንቅሃለሁ። እሺ 2 ሴትና 1 ወንድ ነበር ወልዳለሁ የምትይው። ስማቸው ደግሞ ህሊና፣ ቃል ኪዳንና አቤል ነበር። አንተ ምን አይነት የማስታወስ ችሎታ ነው ያለ? አየሽ አይደል? ምንም ረሰው ነገር የለም። እንደውም እኔ ባልሽ ሆናለሁ ስልሽ እምቢ ስትይኝ በጣም ነበር የምናደደው። ኧረ ያኔ ልጅነት ነዋ። አየህ ዛሬ ብትለኝ ኑሮ በአንድ አፍ እሺ እልህ ነበር። የምር በቃ ነገ እደውልልሃለሁ። ደህና ደር። እሺ ደህና ደሪ። በአንድ አፍ እልህ ነበር። ከማን ጋር ነበር ስልክ ስታወሪ ነበር? ከማን? ከሚኪ ጋር። እራት ላቅርብ? አልበላም። ምን ነው? ትሰሚኛለሽ? ከዚህ በኋላ ሚኪን እንድታገኘው አልፈልግም። አከተመ። ለምን? ሚኪ እኮ አብሮ አደግ ጓደኛዬ ነው። በቀላል ከህይወቴ ቆርጬ መጣል አልችልም። አይመለከተኝም። በቃ ወይ እኔን ወይ እሱን ትመርጫለሽ። ጨርሻለሁ። ሚኪ ግን አንተ እንዴት አድርጌ ከህይወት ያስወጣሃለሁ? ስለ አንተ ሳስብ ድብልቅልቅ ያለ ስሜት የሚሰማኝ ለምን ይሆን? ብሩክ ግን እኔን ይወደኝ ይሆን? ማለት ፍቅር ቢኖረው ላይነግረኝ አይችልም። በስመ አብ ምን እያልኩ ነው? ይቅር በለኝ ፈጣሪ፣ በፍቅረኛ ላይ እንዲህ ያለ ነገር ስላሰብኩ። እና ማታ እያወራን በልጅነታችን ሚስቴ ነች ስልሽ እምቢ ስትኝ እናደር ነበር ስላት ምን ብትለኝ ጥሩ ነው? አሁን ቢሆን ግን በአንድ አፍ ነበር ምላት ትለኝ መሰል። እና ምን ልትለኝ ፈልጋ ይመስላል? ልጠይቃት እንዴ? እንዴ አሟል እንዴ ሚኪ? ጨዋታ ስላበዛችሁ ቀልድ መስሏን ነው። ባይሆንስ? ቀልድ ባይሆንስ? ግድ የለም እድሌ ልሞክር። ቀልዷን ቢሆንስ? የእሷን ጓደኝነት ማጣት ትፈልጋለህ? እሱ ደግሞ ልክ ነህ። ለራስህ ትንሽ ሰዓት ስጠው። ታውቃለህ በጣም ትናፍቀኛለች። አንዳንዴ ምን እንደማስብ ታውቃለህ? ምን አለበት የዛኔ ድፍረቱን አግኝቼ በነገርኳት እላለሁ። ሁሉም ለበጎ ነው። ጊዜው ስላልሆነ ይሆናል። ደግሞ ነገ ምን እንደሚፈጠር ምን ታውቃለህ ሚኪ? እንዳፈ ያድርግ ወዳጄ። ዴቭ ፍቅር ተነሳ፣ አርፍዷል እኮ። ምናምን እንዴ ተነስቼ ምን አደርጋለሁ? የት ሄዳለሁ? እርቦኛል። ቁርስ ልስራና እንበላለን። እና ታዲያ እሺ በቃ ቁርስ ልስራና ትነሳልሽ። በቃ እሺ።
ሻይ ጠጣ። ቆይ ጓደኛዬን እየጠበኩት ነበር። እስኪ ልደውልለት። ሲበሉ አድርሰኝ ነበር የሚባለው ለእኔ ሲጠጥ። አሪፍ ሰዓት ነው የመጣ። አይስል ሚኪዬ ቡና ወይስ ሻይ? ለእኔ ቡና ይሆናል። ምንድን ነው? ምን ቀረቤቷ ለየት ይላል። ባል እባክህ፣ ገና ህፃን ልጅ እኮ ነች። ህፃን ልጅ አጠር መጠን ባለ መሰለ እንዴ? ልጅ አትመስልም። ብዙ ነገር የምታውቅ ትመስላለች። ኧረ ተው ሰው። ተጫወቱ። ሚኪዬ ስንት ቀን ነገርኩ እንዴ? በቅዝቃዜ ልብስ ሳደርብ አትቀመጥ አልኩኛ። ምን አይነት ጣጣ ነው? ምንድን ነው የምትለኝ? ባህሪዋ ነው እባክህ። ባህሪዋ ቢሆን አትጠይቀኝም? እኔ አልበረደኝም? እኔ በርዶኛል። ሚኪ በቃ ሰው የሚለን ነገር አሰማማ። በቅዝቃዜ ልብስ ደርበህ ተቀመጥ። ዞር በል እንዴ! ቅዝቃዜ ነው፣ ዝም በል። አሁን ቡና እንቀዳለን፣ ትጠጣለህ። ቡና ቅጅል ለኔ። እሺ ቆይ ለሚኪ አንዴ ልቅዳለትና ሂጅ አመጣልሃለሁ። አቅምሳ ነው የምትሰጥ ስኳር ነው። ሚኪ እንዴት ቆንጆ ቡና እንዳፈላው። ቀደሽልኝ አመጣለሁኝ አንዴ። እስኪ ሚኪ የሆነ ነገር ጠይቆ ቶሎ ካላደረስክለት እንዴት እንደሚሆን ባህሪውን ስለማታውቀው ሰው። ሰላም ዋላችሁ። ሰብለ ለምን መጣሽ? አንቺማ እናቴ ቅናት አናትሽ ላይ ወጥቷል። እንዴ መጣች? እንዴት ቤዛ ልመጣች አለች? ልብሴን አቀበለኝ። ልብሴን። ይሄ ምንም ያረጋጋ ነገር